ጨረስክ? እሱ ነው ጥያቄ? ጨረስክ ወይ? እሱ ነው ወይ ጥያቄ? እሱን መልሼ አይሰማም ነው ተሰምተኛል። እሱ ነው ጥያቄ? ጨርሰሃል ወይ? ከጨረስክ እኔ መልሼልህ ወደ አንተን ጥያቄ ወደ አንተ ስለማዞር ጨረስክ? እሱ ነው ጥያቄ? ቢኒያ ችግር የለም። ለማንኛውም እስልምና ላይ እንትን ይፈቀዳል። ምን አንዲት ሴት በቃ ሴተኛ አዳሪ ገዝተህ እንትን ማድረግ ትችላለህ፣ ይፈቀዳል በእስልምና። እሱ ክርስትና ላይ ነው የሚፈቀደው። ከነዋጋው ሁሉ አሳይሃለሁኝ። አንድ ወንድ አንዲትን ሴት በ15 ብር ገዝቶ መደከል ይችላል። አስተፍቅሯል። ልክ እንዲሁ ድንግልና ደግሞ ትንሽ ይጨምራል። 50 ብር ምናምን ነው ድንግልና መጽሐፍ ቅዱስ ላይ እግዚአብሔር ያሳይ። ክርስትና ላይ አለ። አንድ ሰው ሴት ልጅን ሄዶ በ15 ብር ገዝቶ መገናኘት ይችላል። ድንግል ከሆነች ደግሞ ጨመር ያደርጋል። 50 ብር ያሳይ። ድንግል ከሆነች 50 ብር ነው። ይቅር ይወደዳል። እሱ ትንሽ ጨመር ያደርጋል። አንተ ለምሳሌ የሆነችን ድንግል ልጅ ሄደህ ብትገናኝና ድንግልናዋን ብትወስድ ምንም አትባልም እንደ ክርስትና። ሄደህ እኛ ላይ ነው እንደዛ የሚለው። አዎ ሄደህ ለአባቱ 50 ብር ስጥ አድርገህ ጭራሽ እሷን ጠቅልለህ ትወስዳለህ። በዛ ላሳይ እኮ ከእንትን ላይ ከአዲስ ኪዳን ላይ ታወጣልኝ ትችላለህ። ብሎ አዲስ ኪዳን ያምላክ ብሉይ ኪዳን ያምላክ ካለው አይደለም። እኔ ማስረጃ ልሰጥህ እችላለሁ። ብሉይ ኪዳን ያምላክ ቃል ነው አይደለም? እስልምና ላይ ብሉይ ኪዳን ያምላክ ቃል ነው አይደለም? ቁርአኑ እንደሚፈቅድ ማስረጃ ልሰጥህ እችላለሁ። ወደ እሱ እንመጣለን። ወላሂ እንመጣለን። ይሄ ጨርስሽ። ብሉይ ኪዳን የአምላክ ቃል ነው አይደለም? ብሉይ ኪዳን የአምላክ ቃል ነው አይደለም? ብና እስኪ አሳየኝ። ምን ጥቅስ ንገረኝ እስኪ። ኦሪት ዘዳግም ምዕራፍ 22 ከቁጥር 28 ጀምሮ ማስረጃ ብናወራ አይሻልም? ኦሪት ዘዳግም ምዕራፍ 22 ጀምሮ ድንግል ሴት በ50 ብር አስባችሁታል? ሕፃን ልጅ ኑሯችሁ ሰው መጥቶ ድንግልናዋን ቢወስድባት እግዚአብሔር ይህን ጥያቄ ጨርሰን እኮ ነው ሌላ የምንሄደው እኮ። የት ነው ጥቅሱ ብለኸኛል አይደል? አንዴ ይኸውና ችግር የለውም ብር ምፈልገው ትሄዳለህ። አይሰማህም? ይሰማኛል። የት ነው ጥቅሱ ብለኸኛል። ያው ነግሬሃለሁ። ዘዳግም 22:28 ላይ ይኸውና ከዚያ በኋላ ትሄዳለህ። እኮ አሁን አልመለስክልኝም እኮ። ኦሪት ዘዳግም ምዕራፍ 22 ከቁጥር 28 ይጀምራል እኮ። ማስረጃ ስላለው አልኩህ። አንተ ማስረጃውን እኮ ያውና ደስታሽ ይታያል። ያውና ማስረጃ ኦሪት ላይ ነው። ኦሪት ላይ ኖር ይችላል። ኦሪት የማን ቃል ነው? እሺ የማን ቃል ነው ኦሪት? አምላክህ በሆነ ጊዜ ላይ የተሳሳተ ሕግ ደንግጎ ነበር ማለት ነው። ማን ይሄን የደነገገው? የዛሬ አዲስ ኪዳኑ አምላክ ነው ወይስ ሌላ አምላክ ነው? ያማ ሌላ አምላክ ነው ካልከን ሁለት አምላክ እያመለክ ነው ማለት ነው።
አይ ራሱ የዛሬው አምላክ ነው ካልከን፣ ስለዚህ የዛኔ ይሄን የደነገገው ራሱ ነው ማለት ነው። ሁለቱንም ብትመልስ ክፉ ነው የሚሆንብህ፣ ባትመልስ ይሻላል። በሁለቱም መንገድ ብትመልስ ክርስትና ውድቅ ይሆናል። እዚህ ከላይ መጀመሪያ እኮ ከላይ ጀምሬው ነው ማንበብ አለብኝ። ከመጀመሪያው አሳይ። ምክንያቱም አዲስ ነገር የለውም። ከላይ ስለሌላ ርዕስ ነው የሚያወራው። ከላይ ምክንያቱ ለምን እንደሆነ መናገር አለ። እሺ ከላይ ያለው ጋር ምንም አይገናኝም እያልኩ ነው። ምን ስለሌላ ርዕስ ነው ከላይ የሚያወራው እኮ። እሺ ሳይሆን እኮ ታሪክ ነው የሚያወራው። ታሪክ እኮ ነው የሚያወራው። የቱ ጋር ነው ያለው? ድንግልና ያላትን ሳይሆን ድንግልና ያላትን ሳይሆን የሚል እንደዛ ተብሎ እንደዚህ ችግር የለውም። በቃ ድንግልና ያልሆነች የሚሆን ችግር የለውም። ብቻ ብቻ አሳየን። ተሳሳተ ወላሂ ምን አውጣ አለ ላሳይ። አውጣ ፕሮቲንሳ ቁጥር 24 በልሽ። የት ጋር አውጣ? ሱራ 4 ሱራ 4 ቁጥር 24 ላይ አውጣ። ምን ያልዘገ ምንድነው እዛ ጋር የሚለው? እዛ ላይ ጥያቄ ምንድን ነው? እኔ ነው ያለ ጋብቻ ያለ ኒካህ ሰውየው ሚስት ሴት ልጅን መገናኘት እንደሚችል ነው ወይስ ምንድን ነው ጥያቄ? ዝሙት ይፈቅዳል ነው አይደል የሚሏቸው እዛ ላይ ገና አንቀጹ ሲጀምር ዝሙትን እያስጠነቀቀ የሚጀምር አንቀጽ እኮ ነው እንደሚችል ማለት ነው። ጥያቄ እኮ ነው፣ ግልጽና ግልጽ ነው። በእናንተ ከፍሎ እንትን ማድረግ ይቻላል፣ መገናኘት ይቻላል ነው አልኩ። ሴተኛ አዳሪ እንደ ሴተኛ አዳሪ ማለት ነው። ሴተኛ አይደል? እንደሱ አይደለም። እንደሱ ሳይሆን የሚናገር ለሶስት ቀን እንትን በላቸውና ከዛ በኋላ ክፈሏቸው ይላል። እንደዚህ አይነት ብር ክፈሏቸው ይላል። ሱራ 4 ቁጥር 24 ላይ አለ። ጉድ ተመልከቱ። ዛሬ ማለት ነገር ነው። ለሶስት ቀን እንትን በላቸው ልንገርህ ክፈሏቸው ይላል። እሺ አንብብ፣ ችግር የለም። እኔ ሁለት ስልክ ስለሌለኝ አወጣልህ ነበር። እሺ ስልክ ይዘሃል ወይስ አወጣልህ? እያነበብኩ ልንገርህ፣ ግን ሁለት ስልክ የለኝም። እሺ ችግር የለውም። ለሶስት ቀን እንትን በላቸውና ከዛ በኋላ ክፈሏቸው። አይ አንብበው እስኪ። ቆይ ላውጣና ላንብብ። አይሽ እሺ እሱ ሰላም ነው። ልቀጥል? ቀጥልሽ። እሺ የክርስቲያን ስጋ መብላት ይቻላል በእስልምና? ክርስቲያን አይደል አንተ? ኦኬ ቢስሚላህ ብለው ከታረደ በአላህ ስም ከታረደ ይበላል። አይ ጓደኛ ያለ ሙስሊም ነውና እንደዚህ ምግብ ቤት ምናምን ስንሄድ የሆነ የቁርአን ሱረቱል ማኢዳ ነው ምናምን አሳይቶኝ ነበር
እንደሚበላ ምናምን ስለሱ ትንሽ እንትን ትለኛለህ? ላስረዳህ። ስጋ የሚለው ምንድን ነው? ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ይላል። የእናንተ ምግብ ለእነርሱ የእነርሱ ምግብ ለእናንተ ይላል። ይህን የተፈቀደውን ደግሞ አላህ መስፈርት አስቀምጦለታል። በሱረቱል አንዓም ላይ ቀጥሎ ባለው አንቀጽ እንትን ላይ ምዕራፍ ላይ ፈኩሉ ሚማ ذكر اسم الله عليه والله ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። አላህ ስም ሳይወሳበት በሌላ ስም ከሆነ ግን የታረደው እንዳትበሉ ብሏል። ስለዚህ ክርስቲያኖች ቢስሚላህ ሆነ በአላህ ስም ብሎ ቢያርዱ እንበላለን። ከዚያ ውጭ ግን ሀገራችን ላይ የሚያሉ ክርስቲያኖች የአላህን ስም አያምኑም፣ አይቀበሉም። ስለዚህ አላህ ስም ውጭ የሚታረድ ነው እና መርዱት አይፈቀድም። ስለዚህ አይፈቀድም ማለት ነው። አዎ ቢስሚላህ ብለው ስለማያርዱ አይፈቀድም። እሺ ቢኒያም። አቤት። እሺ ሻሎም አንብቤዋለሁ። አሎ ደህና ነሽ? እግዚአብሔር ይመስገን። ደህና ናችሁ ሁላችሁ? አለን። እሺ እኔ ለመጀመሪያ ጊዜ ነው ዛሬ የገባሁትና ክርስቲያን ነኝ፣ ፕሮቴስታንት ነኝ። ጥያቄ አለኝ። እስኪ አንድ ሁለት ትመልስልኛለህ? እሺ ጥያቄ ምንድን ነው? ኦኬ መጀመሪያ ጥያቄ የፈጠረብኝ አሁን ቁርአን በአማርኛ አውርጃለሁ ማለት ነው እና ለምንድን ነው በቁርአን አንድ አላህ ነው ከተባለ ለምንድን ነው ሲናገር እዛ ቁርአን ግን አንድ አይልም? ምክንያቱም እኛ ያልን ነው አወረድነን እንደዚህ ያደረግነን ያልን ነገርና ለምንድን ነው አንድ አላህ ከሆነ ለምንድን ነው እኛ የሚለው? በጣም ጥሩ። ይሄ መልስልኝ መጀመሪያ። በጣም ጥሩ። አላህ ስንት ነው ከተባለ አንድ ነው፣ አንድ ነኝ ብሎ በርካታ ቦታ ላይ ተናግሯል። ታዲያ እኛ የሚለው ስንት ስለሆነ ነው ከሆነ ጥያቄው ይሄ ስተትኛው ጥያቄ ነው። እኛ የሚለው ለምንድን ነው ታዲያ ነው የሚባለው? ስንት ስለሆነ ነው ለሚለው መልሳለን። አላህ ራሱ እኔ አንድ ብቻ ነኝ ብሏል። ታዲያ ለምንድን ነው እኛ የሚለው? እኛ የሚለው ቃል ቁርአን በአረበኛ ቋንቋ እንደመውረዱ መጠን ለሁለት ዓላማ ይውላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት የሚባለው ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወክሎ ሲናገር እኛ ብሎ የሚገልጸው ማለት ነው። ለምሳሌ ተባላችሁና 10 ተማሪዎች ያን ሰርታችሁ መጣችሁ፣ ከመካከላቸው አንዳችሁ ያንን ስራ ሲያቀርብ ጊዜ እኛ የሰራነው አሳይመንት ብሎ ይገልጻል አይደለ? ይህ አካል ብቻውን ሆኖ ሳለ በስተጀርባው ሌላ ብዙ ሰዎች እንዳሉ እንረዳለን። ራሱን በብዜት ይገልጻል። ይሄኛ የብዜትኛነት ይባላል። ብዙ አካሎች ሆኖ አንድ ስራ ሰርተው ሳሉ ከመካከላቸው ሁላቸውንም ብዜቶችን እነዚያን ወክሎ ሲናገር እኛ ብሎ የሚናገርበት። ሁለተኛው የግነትኛነት ነው። ያ ደግሞ አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን ተላላ እያለ ይናገራል። እኔ አምላካቸው አላህ አንድ ብቻ ነው። እሺ ሁለት ነው እንዳለ ሶስት ነው እንዳለ ሶስቱን ጠቅሶ አይደለሁም ብሏል። አይሽ ወላ ተተኺዙ ኢላሃይን ኢስነይን አለ። ሁለት ብላ ሁለት አማልክት ያዘዋል። ኢነማ ሁወ አምላካቸው አላህ አንድ ብቻ ነኝና ይላል። ሶስት የሚለውንም ጠቀሰ። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ ይላል። በሱረቱ ኒሳ ላይ ምን አለ? ሶስት ወይንም ስላሴ አትበሉኝ አለ። ከዚህ ንግግራችሁ ተቆጠቡ እኔ አንድ ብቻ ነኝና እያለ ይናገራል። እሺ ሌላ ደግሞ እንዳላስረዝምልህ፣ ለምንድን ነው ሰይጣን አላህ የቀጣው? ለምንድን ነው ሰይጣን እዛም አንብቤ ያለው እስከብራራልኝ። እሺ ሰይጣን የአምላክን ትእዛዝ አልፈጽምም ብሎ ከዚያ በኋላ በትዕቢቱ በዛው በክህደቱ ስለጸና አላህ ከዚህ ወረደ። ምን ስለሆነ ለምንድን ነው የትኛውን ለማን አልሰግድም ስላለ ነው ሰይጣን? እስከብራራልኝ። ለአደም ነው ስግደት ሲባል ጊዜ አምልኮ አይደለም። ተሻለ አይደል? ልክ ለምሳሌ ወደ ካዕባ ሰዎች ዙረው ሲሰግዱ ለካዕባ አይደለም የሚሰግዱት። ተሻለ አይደል? ልክ እንዲሁ እነርሱም አደም አለይሂ ሰላም ለእርሱ ስገዱ፣ ይሄ የሰላምታ ስግደት ነው፣ ሰላምታ ላይ ያቀረበ። ይሄን አላደርግም አለ አደም አለይሂ ሰላም ባጭሩ። ይሄን ትእዛዝ አላመፈጸም በማለቱ
አላህ ስብሐነሁ ወተዓላ ንስሐ ቢያደርግ ዛኔ ሰይጣን አላህ ስብሐነሁ ወተዓላ ይቅር ይለው ነበር። ነገር ግን እርሱ አላደርግም ብሎ በዛው አሻፈረዝ ብሎ ካደ፣ እምቢ አለ፣ ኮራ። እዚህም ነው አላህ ስብሐነሁ ወተዓላ ኢላ ኢብሊስ አባ ወስተክበረ ወካነ ሚነል ካፊሪን ይላል። በሶስቱ ቃላት ይገልጸዋል። ሰይጣን ግን ሲቀር እርሱ እምቢ አለ፣ ኮራ፣ ከካህዲያኖችም ሆነ አለ እና ያ ነው የአምላክን ትእዛዝ አልፈጸመም በማለቱ እና በዚያ በክህደቱ ላይ በመጽናቱ ነው አላህ ሱብሓነሁ ወተዓላ ይቀጣል። እሺ ስግደት የሚገባው ለአላህ ብቻ አይደለም እንዴ? ለምንድን ነው የጸጋ ስግደት ለአዳም ስገድ ያለው? እኔ እሱ በጣም ነገር አይገባኝ። ምክንያቱም አሁን በሙስሊሞች የጸጋ የሚባል የለም የምንም የለም፣ ለአንድ አላህ ነው ብቻ የሚሰገደው። እዛ ደግሞ ለአዳም ስላልሰገደ አላህ ቀጣው ይላል። የጸጋ ስግደት አላልኩም። ምን ያህል የጸጋ ስግደት ሊባል የለም። የጸጋ ስግደት የሚደረገው ለአላህ ብቻ ነው። አየሽ ስጁድ ሽኩር ይባላል በእኛ የምስጋና ወይንም የጸጋ ስግደት ይባላል። ይህ የሚደረገው ራሱ ለአላህ ነው። አላህ አንድን ጸጋ በሰጠሽ ጊዜ እርሱን አስመልክቶ ለማመስገን የምታደርገው ስጁድ ሽኩር ይባላል። ለማን ነው የሚደረገው? ለአላህ ብቻ ነው። ገብቶሻል? ማንኛውም ስግደት ለአላህ ነው። እዚህ ቦታ ላይ ታዲያ ለአደም የተባለው ምንድን ነው የሚለው ላብራራላችሁ። ሙፈሲሮች ሲናገሩ ስጁድ ተህያ ብለው ተናገሩ። ስጁድ ተህያ የሰላምታ ስግደት፣ ሰላምታ